ኢትዮጵያ ውስጥ እያለ ምንድን ነበር የሚሰራው ብለህ ጠይቃቸው። እኔን አንተ ውስጥ አይሃለሁ። አንተ በእውቀት በዩኒቨርሲቲ የተዳገ እኔ መሀይሞኝ የምሰራው እያየሁብህ ነው። አንተን የመሰለ ሰው ደግሞ ሌላ እግዚአብሔር እንዲተካ እንዲያመጣ እጸልያለሁ። እኔ ቤተክርስቲያን ልጆቿ ብቻ ናቸው ያሏት፣ ጠላቶቿ ብዙ ናቸው፣ መሪዎቿ ሌቦች ናቸው። አሁን ይህን ስናገር አባቶችን ተናገረ ምናምን ብለህ ጎፍ ልትል ትችላለህ። የምታየው ነው። ቅዱሳን አባቶች አሉ፣ ብፁዓን አባቶች አሉ። በእነሱ ጸሎት ነው ያለ ነው። አብዛኛው ጆፌ አሞራ ነው። እከኩን ለማራገፍ ቀሚስና ቆብ አሰፍቶ ከመርካቶ የመጣ ነው። ጋለሞታን የተሰበሰበው እንዴት አድርጌ ልንገር? ግን እግዚአብሔር ደግሞ በየዘመናቱ ያስነሳል እና አንተን ስላስነሳ ብቻ ለቤተ ክርስቲያን እንድትቆም ስላደረገ ብቻ ከዓለም ለይቶ በዓለም እውቀት ጥበብ ወደ ቤተክርስቲያን ስላመጣ አምላኬን አመሰግነዋለሁ። የሰማይ አምላክ እግዚአብሔር ሆይ እሸቱን ለቤተ ክርስቲያን ስለሰጣ አመሰግነዋለሁ። አመሰግናለሁ አባቴ፣ ክብር ምስጋና ይግባ። እመቤቴ አማላጅቱ ሆይ ጠብቂው፣ ከቀኝ ከግራ ከፊት ከኋላ ሆነች ጠብቂው። ኃይል ስጪው፣ እውቀት ስጪው። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ የገለጽሽውን ግለጪለት። ይስራ፣ ያገልግል፣ በአባቶች ይመረቅ። እኛ ጀርመን አይደርስልን፣ አውሮፓ አይደርስልን፣ አሜሪካ አይደርስልን። ለኦርቶዶክሳውያን ከኛ ውጭ የለም የሚደመጥ የሚሰማ። እግዚአብሔር ሆይ አምጣ፣ አስነሳ። ብዙ እሸቶችን አስነሳ፣ ብዙ እሸቶችን። የለንም እኛ ምንም የለንም። አንድ ሰው ቢመጣ ያን ሰው ኃጢአቱን፣ በደሉን፣ ሸክሙን ሸከፍ አድርጎ ባጠፋው ነገር ጆሮ ቆንጠጥ እያደረገ ጭን ውስጥ ገብቶ ለምዘግ እያደረገ ወደፊት ማምጣት እንዲከብር ማድረግ እንጂ እንዴት ሰው ይሳላል? እንዴት ከዋሃቢ እስላም ጋር ገጀራ እኩል ታነሱበታላችሁ? ይሄ ትክክል አይደለም፣ ትክክል አይደለም። እኔ አላውቀውም፣ አውርቼው አላውቅም፣ ሰምቼው አላውቅም። አሁን እዚህ ጀርመን መጥቷል፣ አላገኘውም፣ ማግኘትም አልፈልግም። ግን ይሄ ትክክል አይደለም ባይነኝ እኔ። እሺ እንቀጥል። ውጭ ያላችሁ ገባ በሉና ኮፒ ሊንክ ሼር አድርጉ። አንድ ጊዜ ኮፒ ሊንክ ሼር ኮፒ ሊንክ በሉ። ኮፒ ሊንክ ሼር። በዛሬው ተመቸኝ ተሜ ይላል። በቃ ይሜ ይለኛል። ይሄ አራዳ ልጅ ገብቷል ዛሬ። ሁሌም ስለማታዳምጠኝ አንግሉን እኔን የምታዳምጥበት አንግል የተለየ ስለሆነ አንተ የምትደግፈውን ነገር አንተ የምትለውን ነገር ስለምን እንጂ እኔ 10 ለክቼ አንዴ ነው የምቆርጠው። ይሄን ቃል ለመናገር ረጅም ጊዜ ፈጅቼ ግራ ቀኝ አይቼ ጥቅምና ጉዳቱን ለይቼ እንጂ የምመጣው ከዛ ልክ እንደነ ዮኒ ማኛ የሆነች ነገር ስሰማ አብርቼ ቤተሰብ ገባ በሉ እንዴ እንትና ከሌላይ እንደዚህ ያደረገች ስለሱ ጉዳይ ነው የምነጋገረው። ቶሎ አልልም እኔ እንደዛ። እሱን እነ ሞጣ እነ ዮኒ ማኛ ናቸው የሚሉት እንጂ እኔ ግራ ቀኝ አይቼ ራሱ ዮኒ ማኛ ሲናገር አልሰማችሁትም? 10 ለክቼ አንዴ ቆርጣለሁ ነው ያለ። እንደዛ ነው የሚያስፈልገው። ይሄ ተቀርጾ የሚቀመጥ ነው፣ ለትውልድ የሚቀመጥ ነገር እና የግድ እሸቱ እኔን እንዲያዳምጠኝ አይደለም። የእሸቱ ወዳጆች ካዳመጣችሁት ለእሸቱ ትነግሩታላችሁ። እሸቱ ወዳጆችን ባታዳምጡትም ደግሞ እኔ የታሪካዊ ኃላፊነቴን ነው የምወጣው። ፕላትፎርሙ ስለሚፈቅድ ዘመኑ ስለሆነ በዚህ ዘመን ሁሉም በዚህ ጉዳይ ላይ አስተያየት ስለሰጠ እኔም ደግሞ የራሴን አስተያየት ለመስጠት እንጂ ልጁን ለማነጽ ልጁን ለመምከር ምናምን አይደለም። ግን ኃላፊነቴን እወጣለሁ። ሰማይ መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ፣ እናንተ ምስክር ትሆናላችሁ ማለት ነው። እንቀጥል። እስቲ ጻፉልኝ። ኮፒ ሊንክ ሼር 30,000 44,000 አድርሱት። አንድ ጊዜ 44,000 አድርሱት። አርባ 26,000 ደርሷል። 44,000 ገባ በሉ። ውጭ ያላችሁ ገባ በሉ። ግድ የላችሁም። እኔ ልጠሉኝ ትችላላችሁ፣ መብታችሁ ነው። ግን ስሙ፣ አያችሁ፣ እናንተ ገብታችሁ ኮፒ ሊንክ ሼር ብታረ ከሳሾች ጠፉ። 1.6 ሚሊዮን ሰው ታብታብ አድርጓል። ልብ ቅርጿን የነካ ሰው ብዙ ነው። 355 ሰው አድርጓል። ሌሎቻችሁም ያላችሁም ጠቅ አድርጓት። እቺን ሜምበሩ
ሜምበሩ ነው። ከዛ ደግሞ ይሄ የጊፍት ጋለሪውን ምንድነው የቀረው? እቺ ውሻዋ ቀርታለች። ውሻዋና ኮከቧ ቀርታለች። ደረጃዬን ከፍ አድርጉልኝ። እንዴ እኔ እንደነ የነጃኒ ምናምን እንኳን ከፍ ብሎ የኔ እንዴት ከፍ አይልም? ኧረ ተው ከፍ አድርጉት። እቺ ውሻዋን ፒን ላርግላችሁ። ያው ፒን አርጌላችኋለሁ። እሷን 16 ሙሏት። ከዛ ደግሞ የሆነች የልብ ቅርጽ አለች። እሷን አድርጉና እሷን እቺን ነገር ስንት ነው? 16 ሶስት ሰው መጥቷል። እንደዚህ አድርጉት። ፒን አረግላችኋለሁ። ያው ይጽፍላችኋል። 16 ሰው ሲሞላ እንትላችኋል። ከታች ደግሞ እናንተ አድርጉት 5 16 6 ቶሎ በሉ። እንደዛ እያደረግን እንቀጥላለን ማለት ነው። እሺ እንቀጥል 27 ደርሳችኋል። እስከ 40 ትሄዳላችሁ። ይሄንን ኮፒ ሊንክ ሼር የልብ ቅርጿን ደግሞ ስትነኳት ሜምበር ትሆናላችሁ። 365 ገብታችኋል። 400 ግቡ እስቲ። ይቺ ዘመድኩን አጠገብ ያለችዋን ይቺ የልብ ቅርጿን ጠቅ አርጓት። ነካ ስታረጓት እንትን ይላል። ምንም አይቆርጥባችሁ። አጥር እንዲሆን ማለት መከላከል እንዲመጣ ነው። ሌላ ነገር አይደለም። መከላከል እንዲመጣ ከሳሾች ሲመጡ ይሄ ሰውዬ በጣም ብዙ ደንበኞች አሉት፣ ብዙ ወዳጆች አሉት። ቲክቶክ እንደዛ ነው የሚጠብቃችሁ፣ በወዳጆቻችሁ ብዛት ነው እና በተሳትፏችሁ ብዛት ነው። እና ሞልቷል መሰለኝ። 10 ይቀራል። ይቅርታ 10 ይቀራል። እሺ ኦኬ 6 ይቀራል። 6 ፒን አድርጌላችኋለሁ። 6 ይቀራችኋል። ስንት ቀረ? እሺ 10 6 ይቀራል። ውሻዋን 6 ይቀረኛል። የውሻዋን ማለት ነው። እሺ እናመሰግናለን። እንቀጥላለን። አሁንም እሸቱ ላይ ነው ያለ ነው። እሺ አሁን ደግሞ የምነግርህ ምንድን ነው? ቅድም የተናገርኩት ነገር አለ። አንተ ታዋቂነትን ተጠቅመህ ፖለቲካ ውስጥ ላለመግባት እንደምትጠነቀቀው ሁሉ ታዋቂነትን ተጠቅመህ አንዴ ለምን እስላም ተነካ፣ አንዴ ለምን አባቶች ተተቹ ብለህ እንደ አዋቂ፣ እንደ መምህር፣ እንደ ተሟጋች ብቅ ብለህ የራስህን ምልከታ በሽሙጥ፣ በትችት፣ በቁጣ ካስተላለፍክ በኋላ ግብረ መልስ ሲመጣብህ፣ ሰብስክራይቡ ሲቀንስብህ ቶሎ ሽብልል ብለህ ገዳም ልርዳ፣ ቤተክርስቲያን ልስራ እያልክ በዚያ በመንፈሳዊነት ውስጥ ለመደበቅ መሞከር የለብህ። ቤተክርስቲያን እንርዳ፣ በዛ ቀጥል። ከዛ በተረፈ ለምሳሌ እኔ አባ ገብርኤል ተነስቶ እመቤታችን ቤዛዊተ ኩሉ ዓለም አትባልም ሲል አባ ገብርኤል እንዴት ነው የማይባለው ብዬ መልስ ስሰጥ አባቶችን ተቸህ ብለህ አንተ አባቶችን ወዳጅ፣ ሌላው አባቶችን የሚጠላ ሆነ በመሰማትህ፣ በመደመጥህ፣ በመወደድህ ሰበብ አድርገህ መጥተህ ልጋፈጥ ካልክ በኋላ አሃ ተብሎ ግብረ መልስ ሲመጣብህ ያኮረፈ ሁሉ ባገኘው ነገር አንተ መበቀል ሲጀምር እጥፍ ብለህ መጥተህ እኔ ቤተክርስቲያን አልረዳውም እንዴ ምናምናት። እንደዛ አይቻልም። ጦርነት ከጀመርክ በኋላ በዛ መልኩ ተጋፍጠህ ማሸነፍ ነው እንጂ ያለብህ ከመከርክ ከተነካካ በኋላ እየየ ብሎ ነገር የለም ማለት ነው። ስለዚህ ያንተ ስራ የሚፈልገው ነገር አለ ማለት ነው። ያለ ለይተህ ማወቅ ያስፈልጋል። አንተ መስታወት ቤት እየኖርክ ከዛ ድንጋይ ልወራወር ብለህ አትጣላ። አለቀ። በመስታወት ቤት የሚኖር ሰው ድንጋይ ለመወራወር አይሞክርም። ጠባይኛ ሆኑ ተለማምጦ እናቴ የሆነ ግርግር እንኳን ከተፈጠረ አንደኛ አስታራቂ እሱ ነው መሆን ያለበት። በእግዚአብሔር በመድኃኒዓለም በአቦ በስላሴ ብሎ ተነጥፎ እዛ አካባቢ ግርግር እንዳይፈጠር ማድረግ ያለበት እሱ ነው። እና አንተ በቃ እችላለሁ ብለህ ከመጣ በኋላ ከዛ ድንጋይ ወርዋሪ ሲበዛብህ ወየው አይሰራም።
አይሰራ። ፕላትፎርሙ እንደዛ አይፈቅድማ። ጀግና አይፈቅድማ። ጀግና አይፈቅድማ። ጀግና ከተጫወትክ በኋላ እና እንደዛ ማድረግ ነው ያለብህ። ይሄንን ማድረግ እንዳይኖርብህ ማለት ነው። ይሄን ማድረግ አይኖርብህም። ይሄ እኔ ምልከታ ነው። ስለዚህ አንተ በፈለግከው መልኩ አባቶችን በመሳደብ ምናምን አለን ይላሉ እንደዚህ ምናምን ያሉ ብለህ ያንን የሰጡትን ሊቃውንት ያንን የተቹትን አባቶች ያንን የተቹትን መምህራን ከተቸ በኋላ መምህራኖቻችን ለምን ተነኩብን ብለው ደግሞ የመምህራኑን ሐሳብ የሚደግፉ ተማሪዎች መጥተው ካንተ ጋር ጉሮሮ ለጉሮሮ ሲያያዙ ሽብልል ብለህ ዋይ ማለት አይጠበቅብህም። እና ቤተክርስቲያን ማሰራቱ ብቻውን ጋራንቲ አይሆንም። ገዳማት እንዲረዱ አድርጌያለሁ ማለት ብቻ ጋራንቲ አይሆንም። እና በምታውቀው ዕውቀት ልክ ብታገለግል ብዬ እመርጣለሁ። አይ ይሄንንም እችላለሁ ካልክ ደግሞ የሚመጣውንም መቀበል መቻል አለብህ ማለት ነው። የሚመጣውን መቀበል መቻል አለብህ። ለምሳሌ አሁን አንተን ቲክቶክ ላይ ውጣ አልልህም። ቲክቶክ ላይ መውጣት ያለበት እንደኔ አይነቱ ነው። እኔ ታጥቤ ተቀሽሬ ያለፈልኝ ሰው ነኝ። አለቀ በቃ። በንፍጥም በጉንፋንም ወጥቶልኛል። እኔ ሰደቡኝ አልሰደቡኝ፣ ዛቱብኝ አልዛቱብኝ፣ አይሞቀኝ አይበርደኝ። ለዚህ ነው ፖለቲከኞቹም እሱን በምንም ማብሸቅ አንችልም፣ እሱ ጥቁር ድንጋይ እንደማፍሰስ ነው ብለው የሚሉት ስለወጣልኝ ነው። በቃ ለመድኩት፣ የዚያ ኤክስፐርት ነኝ። አንተ ግን አሁን ቲክቶክ ላይ ወጥተህ እንደኔ ተቀምጠ እንትን ማለት የለም። ገና አንተ የምትፈልገው እሺ ብራቦ፣ እሺ ወንዳታ፣ እሺ ብረቱ፣ እሺ ነፍስ ሰው አንደኛ እሺ እንድትባል ነው የምትፈልገው። እዚህ ማህበራዊ ሚዲያው ደግሞ የምታየው ነው። በተለይ የኢትዮጵያ ማህበራዊ ሚዲያ አጠቃቀም የምታየው ነው። ገና ስትመጣ አንተ ውሻ፣ አንተ ሌባ፣ ዘረፍከው፣ አንተ ምናምን ሲል ከዚያን ኮመንት እያነበበ እኔ መቼ ነው የለመንኩት? መድኃኔዓለምን እመቤቴን ይኸው ትመስክር። ሄሎ ዶክተር ቢኒያም እኔ ዛንትን እንደዚህ አድርጌያለሁ። እንትና ብፁዕ አባታችን እኔ እንደዚህ አድርጌያለሁ። ማን ያለ እዚህ አንድ ኮመንት የሚሰጥ ሰውዬ እንደዚህ እያለኝ ምን አባባለ ያለ በለዚያ ደግሞ እዚህ ሲመጥ በኮመንት የምትዝናና መሆን አለብህ። የምትዝናና ይሄን ለማድረግ ደግሞ ረጅም ዓመት ይፈጃል፣ እንደኔ ማለት ነው። እርር ትክን ብስል ብሎ መውጣት ያስፈልጋል። ስለዚህ ወደ ማህበራዊ ሚዲያ መጥተህ አፍላፊ አትካፈት። የዛ ኤክስፐርቶች አሉ አንተን ክፉ እያናገሩ እነሱ ድሬ። ስለዚህ ያ ምን ይሆናል? እንቅፋት ይሆንብሃል። አሁን ለምሳሌ አንዲት ልጅ አለች፣ አንዲት የትግሬ ቲክቶከር አለች። የትግሬ ቲክቶከር ባምቢ ነው ምናምን የምትባል ልጅ ነበረች። እና እሷ እንግዲህ አይሆኑ ዳንስ እየደነሰች ምን እያለች ከዛ ደግሞ ቤተክርስቲያን ረዳለው ያለች ከዛ ምን እያለች ያው ኑሮዋን ትገፋለች ልጅቷ ማለት ነው። ከዛ ያንን ወጣ አንተ ተቸህ እንደዚህ ብለህ ተቸህ። ከዛ ልጅቷ ወጣ አለቀሰች። አለቀ። ያንተ ትችት 100% ትክክል ነው፣ ግን የተቸህበት መንገድ ልጅቷንም የሚያንጽ አይደለም። ከዛ በኋላ ደግሞ መተህ ያንንም የምታስተካክልበት አይደለም። ከገባህበት እስከ ጥግ ድረስ ነው መሄድ ያለብህ። በዚህ በኩል የሚበልጡ ስላሉ ማለት ነው። በዚህ በኩል ኤክስፐርቶች አሉ። ቲፎዟቸው ተከታያቸውን ተመልከት። 6 ሚሊዮን 4 ሚሊዮን ተከታይ ነው ያለው። መንጋቸው መንጋ አይደለም። ጃኒና አዶናይ ተለያዩ ብለው ወደ 3000 ሰው ነው ምናምን ተቀምጦ ልጅቷን ያጽናናታል። እኔ አይቼ ማለት ነው። በቃ ሆስፒታል ነው የምገባው ብላ አረብ ሀገር ነው ያለችው። በባህር ትሂድ፣ ቤተሰቦቿ በአራጣ ተበድረው ይላኳት፣ የሚታወቅ ነገር የለም። እዛ ሆና የሚያስጨንቃት የጃኒና የአዶናይ መጣላት ነው። መርዝ ጠጣለሁ ብላ ማለት ነው።
ከዛ ግራ ቀኝ ደግሞ መካሪዎቹ እንደዛማ ማድረግ የለብሽም እንደዛ ማን ነው ኧረ እዛ አካባቢዋ ያለ ማን ነው ከዚህ መንጋጋ እንዴት ነው የምትስማማው? እንዴት ነው የምትግባባው? አዶናይ የሱን መጀመሪያ የሆነች ከአማራ እንዳመጣ ከደቡብ ምናምን አመጣና እነሱን ወደፊት የሚሸቅልባቸው አስመስሎ ጋር እህቶቹንና ዘመዶቹን ከትግራይ አመጣና እዚህ ምንቅርቅር እያደረገ ልጆቹ ከኢትዮጵያ ባህል ወጥተው አሳዳጊ እንደበደለ እነሱ ቶፕ እንዲሆኑ ነው የሚፈልገው። ጋለሞታ የህፃን ጋለሞታ ሆነው ምናቸው ማያምር ወንድም ነው ከተባባለ ሰው ጋር እንደዛ የሚያሳዩት አክሽን አሁን ያንን ገብተህ ስትመለከት የሆነ ጤነኛ ሰው መጥቶ ኧረ ይሄ ነገር እንዴት ነው በጣም ደስ አይልም ሲል ምቀኛ አይንህ ይቅላ ውሻ ምናምን ነው የሚሉት ሌሎቹ መጥቶ መንጋዎቹ። ስማቸውን ደግሞ ስትመለከት ዘቢደር ያልምዬ ልጅ፣ ሱሱ የኪዳኗ፣ ቤዛ የአርሴማ ልጅ መድኃኒዓለም ይሄ መንጋ ይኸውልህ እንደኔ አይነት ሳማ ምላስ በቃ የመጣ ይምጣ ብሎ የገባበት ካልሆነ በስተቀር የለም። እነዚህ ናቸው ምቀኛ። አዱዬ እንዴት ልሁንልህ የኔ ጌታ እንዴት ልሁንልህ ይላሉ። አዶናይ ሽንት ቤት ተቀምጦ ሶፍት እየያዘ እንትን እያለ ዛሬ እንደዚህ ሰገራ ተተተትዬ እግዚአብሔርን ግን እንዴት ማማም ሲል እዛ ኮመንቱን ሳይ ሰገራ ሽንት ቤት ተቀምጦ ለሚያወራው ነገር የኔ ጌታ ወጣልህ፣ የኔ ጌታ ተገላገልክ፣ የኔ ጌታ ምን ልሁንልህ። እዛው ደግሞ ይጽፋሉ አዶንዬ 100 ኪሎ ጤፍ ግዛልኝ፣ አዶንዬ ምንትሲየ ግዛልኝ። እንዲህ አይነት የዘቀጠ ትውልድ፣ እንዲህ አይነት ደንቆሮ እንዲሆን የተፈረደበት ትውልድ ይሄንን ለኩፈትታ አንድ ጊዜ ነክተኸው በደንብ ሳትገርፈው በርበሬ ሳታጥነው ይውጣል ብለህ የርግጠ ሳትለቀው ነካ አድርገው እንደ ንብ ሲመጡብህ ትዛ ሽብልል ብለህ እኔ ገዳም ስለምሰራ ዶክተር ቢኒያም ናና መስክርልኝ እንዳትል እና አቅምን አውቆ መኖር ጥሩ ነው። ታላቅ ችሎታ ነው የተባለውና አንተ ከኔም የተሻልክ ነህ። ዩኒቨርሲቲ ገብተህ የወጣህ ሰው ነው እና በጣም ብልህ መሆን አለብህ። የናዶናይ መንጋ ዝም ብለህ እንትን የምትለው አይደለም። እኔ እየነገርኩ ነው። እኔ እውነቱን ነው የምናገር፣ እየታዘብኩም ነው። በጣም የማከብራቸው ትልልቅ ሰዎች አሜሪካን ሀገር ያሉ ትልልቅ ሰዎች አዶናይና ይቺ መማር አለባቸው የሚባሉ ሁለት ገተቶች ይጫወቱባቸዋል። መማርን የሚደግፉ ሰዎች ጎንደሬ መሆናቸው ነው። የቴዎድሮስ ልጅ የኛ ሀገር ልጅ በቃ ሚሊዮን ተከታይ ያለባት ምናምን ይላሉ። እንደዛ ያለቀ የቤት ስራ የቤት ግድግዳ መስላ ስንትና ስንት ቀለም ተቀብታ እግሯ ጥቁር ፊቷ እንትን የሆነን ሰው የኛ ውብ የኛ ልዕልት ምትመስል ይላል። አቶ የመሰሉ ሰዎች እኮ ናቸው እዚህ መተው ይሄ ምንድነው የምትሉት ሜካፕ ፊልተር እንትን የሚያላቸው ራሳቸው ከሸወዱ ሰዎች ጋር ትጣላለህ። እነዛ ፊልተር የሳታቸው ቀን ቅዱስ ሚካኤል የረገጠው አጋንንት የሚመስሉ በእውነት ወንድ ነው ሴት ነው የማትላቸው ሰዎች ያለ ፊልተር መሸጦ ባሪያ ሆኖ በፊልተር ልዕልት ዲያናን የመሰሉ ሰዎች ከነሱ ጋር ታፍራለህ። መነጋገርም እኮ አንዳንዴ ታፍራለህ። እና ይህንን የቲክቶክ መንጋ እንደኔ ሳማ ይዘህ የምትለበልበው ካልሆነ በስተቀር ባትነካካው ጥሩ ነው ባይነኝ። እንግዲህ ቅር የሚለው ሰው ሊኖር ይችላል፣ የራስ ጉዳይ ነው። እኔ ምንም አይመለከተኝም። እኔ እውነቱን መናገር ነው እንትን የሚለው። ዝናብ ዘንቦ ሰኞ ጠዋት ፊቶች አሉ። ሰኞ ጠዋት በእውነት ነው። አንድ ጓደኛዬ እዚህ የጀርመን እግር ኳስ ላይ ሄዶ አረ ይህችንማ ፎቶ አንስቼ ለዘመዴ ነው የምልከው ብሎ ላከልኝ። ማናት ይቺ አለኝ። አረ ያላቃትም አልኩት። አረ በጣም ወዳጅህ ናት። አረ እኔም አላቃትም አልኩት። እሺ አለና ደግሞ የቲክቶክ መልኳን አመጣና እዛ አቀናበረና ሁለቱን አጠገብ አድርጎ ይቺ ናት አለኝ። በፍጹም አልኩት። በቃ ያለ ፊልተር ይቺ ናት አለኝ። አለ ያለ ፊልተር። ከእንደዚህ አይነት መንጋጋ እኮ ነው መከራህን የምትበላው።
ሄሎ ጋይስ ጃንዬ አማንት ዝዬ ምናምን ዛሬ አዋቂ የሆኑት እነሱ ናቸው። የ13 ሚሊዮን ብር የ14 ሚሊዮን ብር መኪና የሚያማርጡት እነሱ ናቸው። አንተ እዚህ በአየር በምናምን 70 ሰራተኛ ቀጥር ያለው ትላለህ። 70 ሰራተኛ 40 ሰራተኛ ልበትን ነው ትላለህ። እነሱ መቀመጫቸውን እየወዘወዙ ነፍሴ እየተባባሉ አንበሳ ምናምን እየተወራረዱ አፈር ከድሜ እያበሉ ትውልዱን ደንቆሮ መሀይም አድርገው ይኖራሉ። እና ከነዚህ ከመሀይሞች ጋር ስትጣላ ጀምረ መተው ሳይሆን መሀይምን አጥነህ ልክ አስገብተህ ነው መውጣት ያለብን። አጥነህ ጫጫታ ይበዛባል። የራስ ጉዳይ እንደነገርኩ ነው። አሜሪካን ሀገር ትልልቅ ሰዎች እምላቸው እማከብራቸው እትዬ ከሌ ጋሽ ከሌ እምላቸው ሰዎች አዶና የሚባል አንድ የትግሬ አክቲቪስት መጥቶ ቲክቶከር መጥቶ በላያቸው ላይ ቤት ሲሰራ እያየው በቃ አዘንኩላቸው። ሰው አሜሪካ በኖር አይደለም አውሮፓ በኖር አይደለም። የሚገርም ነገር አሜሪካም አውሮፓም ኖሮ አሜሪካና አውሮፓ ከሚኖሩ ውሾች ያነሰ እውቀት ያለው ሰው አለ። እግዚአብሔር በጣም ይቅርታ። አውሮፓና አሜሪካ ካናዳ መኖር በራሱ የማያድናቸው አለ። አውሮፓና አሜሪካ መኖር አይርብህም፣ አይጠማህም፣ መጠለያ አታጣም። አለቀ። ጃንክ ፉድ ትበላለህ። ከዛ በኋላ ፊትህ አበባ ይመስላል፣ ፀሐይ ይመስላል። አለቀ። ሰው ትመስላለህ። አለቀ። የሆነ አሁን የሚከታተለኝ ሰው 400,000 በ4 ዓመት ነው የደረሰው። እኔ እንኳን ጋይስ 1 ሚሊዮን እንምላ 2 ሚሊዮን እንምላ አልልም፣ ማስታወቂያም አልሰራም። ምክንያቱም የእኔ መልእክት ለዚህ ዘመን ትውልድ አይጠቅምም። የእኔ መልእክት ለዚህ ዘመን ትውልድ አይጠቅምም። ለመስማትም ይጸንናቸዋል። ይሄ ከባድ ነው እና ከነዚህ ደናቁርት ጋር ስትጣላ ትንሽ የነሱ ሰራዊት ከፍ ነው። ከዛ በኋላ እመቤቴ ያድኝኝ ምናምን አይሰራም። ማስነጠስ እስከ መጨረሻው መሄድ በቃ። ችግሩ ምንድን ነው? ትቀጣለህ። የምትቀጣው በዩቲዩብ ነው የምትቀጣው በቲክቶክ ነው የምትቀጣው። አለቀ። እነሱ ያውጃሉ ሰራዊታቸውን ዳይና ውርደው ይሄንን ምናምን ያለ የኛ ህዝብ ደግሞ የኛ ቤተክርስቲያን ሰው ደግሞ ልክ መውደቅህን ነው የሚጠብቀው። መውደቅህን እኔ እኮ ሁሌ አሁን እየጸለይኩ ያለሁት አምላኬ ድፍት አድርገኝ። እኔ አጥቼ እኔ ምን ብዬ እንደው የቤተልሔም ዳኛቸው መሳቂያ አታድርገኝ። እንደው የሞጣ ቀራኒዮ መሳቂያ አታድርገኝ አምላኬ። አቤት የኔማ የተጣላሁት ብዛቱ እግዚኦ እንደው የነዛ መሳቂያ አታድርገኝ። ድፍት እንደው ድፍት ጭጭ አድርገኝ። አለቀ። ሞተ ቢባል ይሻላል። በጣታቸው ነው ቆመው እየጠበቁ ያሉት። ለሰይጣንም ለመልአክም ለእግዚአብሔርም ለዲያብሎስም እየተሳሉ ያሉ ስንቶች ናቸው። ጣልልን እንጂ ገንድስልን እንጂ የሚለው በመንግስት ደረጃ፣ በቤተ ክህነት ደረጃ፣ በመነኩሴ ደረጃ፣ በሰባኪ ደረጃ እግዚኦ ጠላቴ። እና ታዲያ ካለ አባቶቼ ጸሎት፣ ካለ ቤተሰቤ ጸሎት፣ ካለ እግዚአብሔር ጥበቃ ማን ይደርስልኛል? ለዚህ ነው ፊልተር የማልጠቀመው። ገባጣዬ እንዲታይ ምንድነው ማዲያቴ እንዲታይ፣ ሽበቴ እንዲታይ፣ ፎሮፎሬም እንግዲህ ካለ ፎሮፎሬም እንዲታይ ተቻለ መጠን ታጥቤ ለመምጣት እሞክራለሁ እንዲታይ። እዚህ ውስጥ ነጫጭ ሆኖ ነበረ። ብዙ ሰው ኧረ አፍንጫህን አጽዳው ሲለኝ እዛ ገብቼ ያን ነጭ ፂም ቆረጥኩት ማለት ነው። በተቻለ መጠን እንጂ እዚህ አይታችሁኝ እዛ ምድር ላይ ስታዩኝ ሌላ እንዳይመስል ማለት ነው። እና ወንድማችን እሸቱ ይሄንን ባታደርግ እንትን ባትል ጥሩ ነው። ሌላው የማይካድ ነገር የምነግርህ ይሁነኝ ብለህ አገዛዙን ነፃ ለማድረግ አገዛዙ በሆነ ነገር ተሰቅዞ በተያዘበት ወቅት አንተ ድንገት እየመጣ አጀንዳ መሆኑን ማቆም አለብህ። አሩሲ ያውላ ሰው ደም እየተፋሰሰ ያውላ ክርስቲያን አንዲት ቃል ሳትናገር ትመጣና
32 ሰራተኛ ልበትን ነው እና እንደዚህ ላደርግ ነው ምናምን ትላለህ። አሩሲ ያውላ ህዝብ መከራ ፍዳ እየበላ እያየ እየተመለከት ያውላ ህዝብ እየተንጫጫ አንተ ትመጣና ከባምቢ ማንትስዬ ጋር ትጣላለህ። ከዛ በኋላ አየሩን በሌላ አጀንዳ ይዘኸው ያ አጀንዳ እንትን እንዳይል ትላለህ። እኔ የአባትህን ኦሮሞነት ተከትለህ ወይ ምናምን እንትንን ተከትለህ ይሄን ታረጋለህ አይደል? ከስርዓቱም ጋር ልትሰራ ትችላለህ፣ ላሰራ ትችላለህ። ይሄንን በምታደርግበት ጊዜ ግን ሌላ ነገር ሲመጣ እኔ ዘመዴ አልለቅህም፣ ሌላውም ላይ ለቅህ ይችላል። ገዳም አሰራሃል፣ ለደንታ ነው። ቤተክርስቲያን አሰራሃል፣ ለደንታ ነው። ሀገር እየሞተ ሀገር እያለቀሰ አንተ ያን ነገር እንኳን ዲፌንድ ማድረግ ባትችል፣ ያንን ድምፅ መሆን ባትችል፣ ድምፅ በመሆንህም ደግሞ ስራ ይበላሻል፣ የጀመርከው ነገር ይበላሻል፣ ይጠምዱሃል። ደግሞ ክፍለ ሀገር ለቀረጻ ስትል ሊያግቱ ይችላሉ፣ አደጋ ሊያደርሱብህ ይችላሉ። ስለዚህ የግድ እንደኛ ወጥተህ እንደዛ አድርግ ማለት አይቻልም። አንተ ግን አጀንዳ መሆን የለብህም። በጣም የተከታተልኩ እሱን የጦፈ ነገር ሲመጣ አንተ አጀንዳ ይዘህ ትመጣለህ። አጀንዳ ማስቀየሻ አጀንዳ ይዘህ ትመጣለህ። ይሄ ብታቆመው ለአንተ ጥሩ ነው እና ታዋቂነትን ተጠቅመህ በፖለቲካ ውስጥ ላለመግባት እንደምትጠነቀቀው ሁሉ ታዋቂነትን ተጠቅመህ እንደዚህ አይነት ነገሮች ውስጥ ባትገባብን ጥሩ ነው ብዬ እገምታለሁ ማለት ነው። ስለዚህ በሀገሪቱ ውስጥ ያለውን የደም መፍሰስ የምታየው ነው። ለአንተ የሚነገርህ ነገር አይደለም። ነካ ነካም ታደርገዋለህ። አንተ ፌክ ኢትዮጵያኒስቶችን ለማስደሰት እነ ኢዜማን እነ ግንቦት ሰባትን እና ኢትዮጵያን የሚጫወቱትን ለማስደሰት እነሱ ከሽፎ በወደቁበት መንገድ ሄደህ አሁን ያለውን እንትን ማለት አትችልም። አሁን አማራ ያለበትን ስቃይ ከአማራ ጋር አሁን አማራ ጎን የማይቆም በሙሉ ነገ የነፃነት ቀን ሲመጣ ያው የድል አርበኛው ይመጣል። አማራው ደግሞ ያኔ መሰንቆ ከተገዘገዘለት፣ ክራር ከተመታለት፣ ግጥም ከተሰጠውና ዜማ ከተሰጠው ያው ይረሳዋል እንጂ ዛሬ እንዲህ ደም እየፈሰሰ አማራ ክልል በቢኤም በታንክ ህዝብ እያለቀ ሌላ አጀንዳ አምጥቶ ሰዎች በጉዳዩ ላይ እንዳይመክሩ ማድረግ ጥሩ አይደለም ብዬ ይመጣል። እነሱ በከሸፉበት መንገድ መፍጨርጨርም ልክ አይደለም፣ በፍጹም ልክ አይደለም እና ይህንን እንደ ወንድም እቃወምሃለሁ ማለት ነው። ስለዚህ ስርዓቱ አሁን ልክ የሆነ አጣብቂኙ ሲገባና ማህበራዊ ሚዲያ ውስጥ ጫጫታ ሲመጣ ጌጡ ተመስገን ጉርሻ ፔጅ እና ደግሞ እንዳንተ አይነቱን እንደ ሸቱ አይነቱን እየተጠቀመ አዲስ አጀንዳ በማምጣት ነገሩን ዳይቨርት ለማድረግ ይሄዳል። ያኔ ስትገባብን ደግሞ ያው ዋይ እንልብሃለን ማለት ነው። ሌላው ሸቱ አላችሁ። እሺ 2 ሚሊዮን ታፕ አድርጉ። 2 ሚሊዮን ታፕ አድርጉ። እሺ ስንት ሰው ቀረብኝ? እሺ 4 ሰው ይቀራል። 4 ሰው እቺ ውሻዋ 4 ሰው ይቀራል። ዴይሊ ምናምን የሚለውን ውሻዋ 4 ሰው ይቀራል። ኮፍያ ሞልቷል። 4 ሰው ይቀራል። ኮፍያዋ 4 ሰው ይቀራል። ያው እቺኛው ስንት ቀረ? 1 ሰው ቀረ። 1 ሰው በቃ 1 ሰው ያው እየጻፈላችሁ ነው አይደለ? 16 በ16 አለቀ። በቃ አቺቭ ጎል ብሏል። አለቀ። ምንድነው የሚቀረው? እሺ የሚቀረው ይሄ ነው። ይሄ የልብ ቅርጽ ያለ ነው። ይሄ የምታዩት ነው። 7 ሰው ሰጥቷል። 78 ሰው ይቀራል። አሁን እንደዚህ በልብ የምታረጉት ነው። 8 ሰው ደርሷል። 7 ሰው ይቀራል። እሱን እናንተ የልብ ቅርጿን አድርጋችሁ ፈርስት ጎል ኤንድ አይ ዊል ሲንግ ሶንግ ላይ ምን ዘፍንላችኋለሁ እኔ። ስለዚህ 8 ደርሷል። እንደዚህ እያላችሁ ትቀጥላላችሁ ማለት ነው። እንቀጥሉ ያላችሁ ታፕ አሉ። ኮፒ ሊንክ ሼር ታፕ ኮፒ ሊንክ ሼር። ይሄ ነገር እየበዛ ነው ማለት ነው። 10 ደርሷል። እየሄደ ነው። በጣም እየሄደ ነው። እግዚአብሔር
እሺ እንቀጥል። ኦኬ እንግዲህ ወደ እንትን እንሄዳለን። የመጨረሻውን አብረን እንሰማለን ማለት ነው። ሌላው እሸቱ ይህን ያህል ሚሊዮን ብር አገኛለሁ፣ ይህን ያህል ሰራተኛ ቀጥራለሁ፣ ኑና ኤአይ ላሰልጥናችሁ እና ከቤታችሁ ሆናችሁ እየሰራችሁ ሀብታም ላድርጋችሁ ብለህ ሲያቀብጥ ከተበጠረክ በኋላ መልሰ ደግሞ ኡኡ ማለት ተገቢ አይደለም። ነገሩ ያመንከውን ነው። ራስህ ባቀረብከው ነገር ላይ እሸቱም ማነው ሰይፉ ፋንታውንም ላይ ቀርቤ ራሴም እንደዚህ ብዬ ምናምን ብላል። ኤአይን መንግስት ነው የቀማህ እንጂ በጣም ታገኝበት ነበር፣ በጣም ትከብርበት ነበር። ግን ያው አንተ መንግስትን ነው መክሰስ ያልፈለግከው እንጂ ያስቆመህ የብሔራዊ አርቲፊሻል ኢንተለጀንስ ነው የሚባለው ነው ያስቆመህ። ይሄ እኛ ስራ ብቻ ነው ምን ያለበት፣ በግለሰብ አይሰራም፣ ጥፋ ከዚህ ብሎ ያስቆመህ እሱ ነው። በሱ ደግሞ በጣም ትዘርፍ ነበር፣ ታገኝ ነበር፣ ትዝቅ ነበር። እንጀራ ላይ የቆመው ስርዓቱ ነው። ከዛ እንደገና ላሰልጥናቸው ደግሞ አሰልጥናልም፣ ብርም ተቀብለሃል። እንደገና ሰዎች አሁን ቤት ሆነ ሀብታሙን ቢሉ አይፈረድባቸውም ማለት ነው። እና አንዳንድ ጊዜ ድብቅ ይደረጋል። ያው ምቀኛው ብዙ ስለሆነ ማለት ነው። ምቀኛው ነጩም ጥቁሩም ስለሆነ ምቀኛው እግዚአብሔር ይመስገን ምንም አናጣ ምናምን እንደዛ እያሉ መቀጠል ነው እንጂ ይሄን እናገኛለሁ ይሄን እናደርጋለሁ ምናምን ትዕቢት ይወልዳል። ያ ትዕቢት ደግሞ እንደፈለግኩ አደርጋለሁ ይላል። ከዛ አንተ እንደዚህ ምናምን ስትል እነዛ አበሾች ይመጣሉ። አበሻ አለው ከብቱ በረቱን ሞልቷል ከተባለ መቼ ነው ተኩላ የምትለቅበት? መቼ ነው ነብር የሚመጣበት? እረ ጌታ ሆይ በ1948 የጠፋውን አንበሳ አምጣና ያድቅለት ብሎ ነው የሚጸልየው። ይዛ ይጸልያል። እግዚኦ ነው የሚለው። እረ ዘራፊ አምጣለት፣ እረ ሌባ አምጣበት ብሎ ነው የሚጸልየው። በቃ የኛ ሰው በማግኘትህ እንኳን እግዚአብሔር አረገለት እንኳን እግዚአብሔር አረገላት የሚል በጣም ጥቂት ነው። በጣም ጥቂት ነው። የለም እያልኩ አይደለም። አይኑ ደም የሚለብስ አይኑ ደም የሚቀላ እንቅልፍ የሚያጡ ብዙ በሽታዎች ኢትዮጵያ ውስጥ የሚመጡት ቁረጡ ከምቀኝነት የተነሳ ነው። ብዙ በሽታዎች ኢትዮጵያ ውስጥ ብዙ ሰዎች የደም ግፊት የሚይዛቸው የቤት ኪራይ ባለመክፈላቸው አይደለም፣ የሚበሉት በማጣታቸው አይደለም። በእኔ ምርምር ማለት ነው። በጣም ተመራማሪ አይደለሁ። ብዙ ሰው ደም ብዛት፣ ልብ ድካም የሚይዘው ጓደኛው ጎረቤቱ ሲያልፍለት በመጨነቅ በለጠኝ በማለት አለቀ። እንቅልፍ ያጣል፣ ሲገላበጥ ያጣል እና ለልብ ድካም ይጋለጣል። አብዛኛው የልብ ድካም መምጫው ይሄ ጨው በዝቶ ጮማ በዝቶ እንቅስቃሴ ባለማድረግ ወክ ባለማድረግ አይደለም። ኢትዮጵያ ውስጥ የደም ግፊት የልብ በሽታ ምናምን የሚመጣው በምቀኝነት ነው። በቃ ምቀኛ ነው። ምቀኛ እንቅልፍ አይወስደው፣ ከዛ ልቡ ይፈነዳል። አንድ ሰው ደግሞ ቀን ውሎ በሰላም ካልተኛ እንቅልፍ ካልወሰደው ጤነኛ አይሆንም። የብዙ ሴቶች ብዙ ወንዶች ኢትዮጵያ ውስጥ ለልብ ድካም እንግዲህ አሁን ዶክተሮቹ አይ ውሸት ነው ሊሉ ይችላሉ። እኔ ያልኩት የኔ ምርምር እኔ የደረስኩበት ምርምር አብዛኛው ኢትዮጵያዊ ለልብ ድካም እንደገና ደግሞ ለዚህ ለደም ግፊት የሚዳረገው ታመጋገብ ስፖርት ምናምን አይደለም። እኔ ስመራመር አብዛኛው ከምቀኝነት እንቅልፍ ከማጣት ጸጉሯ ምን ሆኖ ነው የረዘመው ብሎ ጸጉሯን ቆርጦ ጠንቋይ ቤት ሲያጨስ የሚውል ነው። እንደምንም ቆርጠሽ አምጪው ተብላ ጸጉር ትቆርጣ ጸጉር ቆረጣ የምትሄድ አቤት የከሌ ልጅ ትምህርቷ ጎበዝ ሆነ ሲባል የምታጠናውን ወጣ አንዲውን ቆርጠሽ አምጪ ትባላ። ያንን ይዘው ጠንቋይ ቤት ሄደው አጫጭሰው ያን ሰው ደንቆሮ ማድረግ ምቀኛ። በቃ የእናት ምቀኛ፣ የአባት ምቀኛ፣ የጎረቤት የጓደኛ ምቀኛ። ይህ ምቀኛ ኢትዮጵያ ውስጥ በጣም ብዙ ስለሆነ እሸቱ ይሄ ሚሊዮን ብር አግኝቻለሁ 6 ሚሊዮን ብር 10 ሚሊዮን ብር ብለህ ይሄንን ደሃ ምቀኛ ህዝብ የደም ግፊቱን አምጥተህ ከፍ አድርገህ ምቀኛ ባታበዛ እና ስራ እንትን ባይል ጥሩ ነው ማለት ነው። እና
ያው አንተም ስላመንከው ነው የምነግርህ። አበሻን በሩቁ ነው ትሰራለህ፣ ምን ትላለህ፣ እልም ትሰራለህ፣ ምናምን ትላለህ። በዛ እንትን ማለት ያስፈልጋል ማለት ነው። እውነቴን እኮ ነው፣ እውነቴን ነው። እዚህ ይነገራል የሲኦል ጉድጓድ አለ ይላሉ እነዚህ ፎጋሪዎች፣ ተረት የሚተረቱ ወይ ደርሶ የመጡ ሰዎች ይሆናል ሲናገሩ ነው የሰማሁት። ሲኦል ሄደው ደርሶ የመጡ ሰዎች ሲናገሩ ነው የሰማሁት። እና ሲኦል አሜሪካኖች የገቡበት ጉድጓድ አሉ። በቃ የሚገርም የሲኦል ጋርድን ያለው አሉ። በቃ የታጠቀ ዲያብሎስ፣ የታጠቀ ሳጥናኤል፣ ጋኔል ምናምን በቃ በጣም የሚገርም መሳሪያ ይዞ ነው አሉ የሚቆሙት እዛ። ካናዳዎች ጋር ብትሄድ በቃ ጠባቂው በጣም ብዙ ነው። ጀርመኖቹ ሲኦል የገቡበት ጋር ጠባቂው፣ ቻይና ብትሄድ ምናምን በቃ ከሲኦል እንዳይወጣ ያ ሰው ወደ መንግስተ ሰማያት እንዳይገባ ጠባቂው በጣም 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 ቅርብ ነው። ከዛ የኢትዮጵያውያኑ ጉድጓድ ጋር የኢትዮጵያን የሚገቡበት ሲኦል ጋር ግን ምንም ጠባቂ የለም። እና አሁን ይህን ስላችሁ በቃ ኢትዮጵያውያን ቅዱሳን መስሏችሁ ነው አይደለም። እና ተጠየቀ ያ ዲያብሎስ ሰይጣን ምናምን ምን ሆኖ ነው አሜሪካኖች ተጠብቆ፣ ኡጋንዳ ተጠብቆ፣ ኬንያ ተጠብቆ፣ እንግሊዝ ተጠብቆ ምናምን በዚህ ያስጠብቀ ኢትዮጵያውያኖችን ጉድጓዳቸውን ከሲኦል መውጫውን ነምዶ ማጠብቀው ሲለው እነሱ ላይ ኢንቨስት ማድረግ አያስፈልግም። አንዱ ወጣለሁ ብሎ ብቅ ሲል ከስር ይጎትተዋል አለ። በቃ አለቀ። ምን ዘበኛ አስቀጠለ? ምን የሰይጣን ሰራዊት አሰራ? ራሱ ሰይጣን እዛ ይጎትተዋል አለ። አለቀ። ዘበኛ አያስፈልግም። በሲኦል ለኢትዮጵያውያን ዘበኛ አያስፈልግም። የሲኦል ጉድጓድ ውስጥ ራሱ ህዝቡ ዘበኛ ነው አለ። አሜሪካ ምናምን ከሆነ ግን በቃ ውጣ ውጣ ውጣ፣ እሱ ከቀናው ምን ቸገረን፣ እሱ መንግስተ ሰማያት ከገባ ይላሉ። ስለዚህ እነዚህን አናምንም አለ። እነዚህን አናምንም። ኢትዮጵያዊ ግን ምንም ሲኦል ይገባል፣ አለቀ። እዛ ወጣለሁ ሲል ይጎትተዋል አለ። ከስር ይጎትተዋል። የምቀኛ ህዝብ እኮ ነው። ለዚህ እኮ ነው ስንቱን አሳብዶ ጨርቅ አስጥሎ የሚያስኬደው። ኪዮስክ ስለከፈታችሁ፣ ሱቅ ስለከፈታችሁ አይጥ እንዴት ይገነዛል? አሁን አይጥ ገንዞ እንዲሁ ትዕግስቱ ራሱ አይጥ ጠምዶ ከዛ አይጡን ገንዞ ከዛ ምንትስ አድርጎ ከዛ ጥቁር ዶሮ ደግሞ ይባላል። ጥቁር ዶሮ ፍለጋ አቃቂ ገበያ፣ ሾላ ገበያ፣ ቀጨኔ ገበያ፣ አዲሱ ገበያ ለገበያ ክፍለ ሀገር ደውሎ እንደዚህ ጥቁር ዶሮ አለ እናንተ ሰፈር እስቲ እንፈልግ፣ እዛ እስቲ ሲዳሞ ደውዬ፣ እስቲ ወለጋ ደውዬ፣ እስቲ ጎጃም ደውዬ፣ እስቲ እንትን ደውተው ጥቁር ዶሮ ፍለጋ ተገኘ ሲባል ተገኘ ሰው ያን ጥቁር ዶሮ ይዞ መጥቶ ለጠንቋዩ እጅን ረጂ ቀንዱ ጥፍሩ እንደዚህ አድርጊ፣ ከዛ ጠዋት ሰው ሳይነሳ ሄደሽ እዛ በሩ ላይ እንደዚህ ደሙን አፍጪ፣ ጥቁር ዶሮ አንድ 3 ጊዜ ራስሽ ተዙረሽ እዛ ዲፊ ምናምን። ይህንን እንኳን ተፈላስፎ ለማግኘት የኛ ሰው በጣም ከባድ እና ከሌሊቱ 9 ሰዓት አንተ በር ላይ ደም ደፍታ ከሌሊቱ 11 ሰዓት ላይ ኪዳን ትሄዳለች። ደግሞ ነጠሏ ነው። እንደዚህ አይነት ሰው ጋር እንትን ማለት ከባድ ነውና ኢትዮጵያውያን ፊት አጉል ሀብታም ባትጫወት አንተ ባትል ኢትዮጵያ ውስጥ ራሱን ዝቅ ያደረገ ነው የሚያልፍለት። አንድ እውነት ልንገርህ፣ እኔ እሰራለሁ አይደለ? ጌልጌላ ሲባል ትሰማለህ። ቋንቋዬ ነሽ ምናምን፣ የዳንኤል ክብረት ስብከት፣ የምህረት የምታያቸው ቶፕ የሆኑት ስራዎች፣ የቅዱስ ጊዮርጊስ ፊልም ምናምን የኔ ነው። ነገር ግን ሱቄ ስትመጣ ደግሞ ሱቄ ድክርት ያለ ነው። በቃ አለቀ፣ ድክርት። አንድ ወንድም አለኝ መጣና ይህ ሁላ ህዝብ እየተጋፋ እና ላሳይ ብሎ ቦሌ ምናምን ወስዶ መስታወት አድርጎ ምናምን አድርጎ ምን እንደዚህ ተሰርቶ አሳምሮ ሰዎች ሲመጡ ራሱ ደስ እያላቸው እንዲገዙ ምናምን አለ። እኔ የሚገዛኝ አላጣው። እንዴት ራሴ ላይ መንግስትን አይኑን እንዲተክል አደርጋለሁ ብዬ አላረግም አልኩ። እየሰራው ነው፣ ሰው ፈልጎኝ እየገዛኝ ነው። በቃ በዚቹ በደሳሳ ቤቴ አልኩኝ፣ አለቀ። በዛ በደሳሳ ቤት ሆኜ የጎደለብኝ ሳይኖር ጥሩ ኑሮ ኖሬ መጥቻለሁ። በእግሬ እየሄድኩ መኪና መግዛት እችላለሁ፣ ግን ቤቴ ቅርብ ስለሆነ በእግሬ ወክ እያደረጉ በጣም መኪና ካስፈለገኝ ታክሲ ኮንትራት እያያዝኩ። አሁን ዛሬ በብድር ሁሉን ነገር ትይዛለህ፣ ወር መድረስ ያቅታል። አሁን ያሉት ወጣቶች እኮ
ቲክቶክ ተማምነው የ60 ሺህ ብር ቤት ይከራያሉ አሉ። የ60 ሺህ ብር ቤት ከዛ በኋላ ቪው ለማግኘት ባለጌ፣ ጋጠወጥ፣ ሌባ፣ ስዳደግ ይሆናሉ ማለት ነው። አለቀ። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው እና ይሄንን እንትን ባትል። ሁለት ነገሮች ናቸው የሚቀሩኝ። ሌሎቹንም እንዲሁ ሌላ ጊዜ እያየን ጨምርላለሁ። እንትን ቢባል ሌላው ለቢኒያም የሚያልኩት ነው። አሁን ቢኒያም ይጨነቃል። ምን ይላል? ቢኒያም መቄዶንያ ማለት ነው። ቢኒያም መቄዶንያ የሚሰራው እኮ የመንግስትን ስራ ነው። ቢኒያምን ማገዝ ያለበት የኢትዮጵያ መንግስት እንጂ ቢኒያም አልነበረም አይኑን አፍጦ መለመን ያለበት። ቢኒያምን ማገዝ ያለበት የኢትዮጵያ በጀት በጅቶ የኢትዮጵያን ለአንድ ክልል እንደሚያደርገው በጀት በጅቶ መርዳት ያለበት የኢትዮጵያ መንግስት ነው። አንድ ተራ ግለሰብ ለምንድነው ጤናውን የሚያጣው? ለምንድነው ህሊናውን የሚያጣው? ለምንድነው እንቅልፍ የሚያጣው? ለምንድነው የጎደለ ብሎ የኢትዮጵያ መንግስት ያደህያቸውን፣ የኢትዮጵያ መንግስት ያቀወሳቸውን፣ የኢትዮጵያ መንግስት ጡረታ ከልክሎ ያሳበዳቸውን ዶክተሮች፣ ኢንጂነሮች፣ ባለሙያዎች ሰብስቦ አንድ ተራ ግለሰብ ቢኒያም የሚባል ወንድም የኢትዮጵያ መከራ የሚሸከምበት ምክንያት ምንድን? አይገባኝም። መንግስት ማድረግ የሚገባውን ነገር አንድ ግለሰብ የሚሸከምበት ምክንያት አይገባኝም፣ አይመለከተኝም። የሚጋጠው የህዝብ ነው። አሁንም መስጠት ትክክል ነው፣ መስጠት ጥሩ ነው። ግን ይሄ ኦርቶዶክሳዊ ህዝብ ነው የሚጋጠው። ይሄ ኦርቶዶክሳዊ ህዝብ ነው የሚበላው። ይሄ ኦርቶዶክሳዊ ህዝብ ነው በገዳማት በዶክተር ቢኒያም መቄዶንያ በምንትስዬ ፍዳውን የሚበላው ይሄ ህዝብ ነው። የብልጽግና መንግስት ያደህየውን ህዝብ የኦርቶዶክስ ቤተ ክህነቱን የኦርቶዶክስ ምዕመናንን ሸክም የሚሆንበት ምክንያት አይታይም። ስለዚህ 70 ሰራተኛ አንድ ቪዲዮ ለመቅረጽ አንድ ዩቲዩብ ለመቅረጽ 70-80 ሰራተኛ እኔ አግባብ ነው አልልም። ለሰራተኞቹ ጥሩ ነው፣ ቤተሰባቸውን ይረዳሉ፣ ምን ይረዳሉ። ቢመጠንስ እሼን ለሸቱ የምነግረው ቢመጠንስ አንድ ቪዲዮ ለመስራት አንድ የዩቲዩብ ቪዲዮ ለመስራት 70 ሰራተኛ ቀጥሮ 2 ሚሊዮን 3 ሚሊዮን ብር ለደሞዝ ብቻ መክፈል ይሄ አግባብ ነው ወይ? ስላልገባኝ ነው። አንድ ገዳም ለመርዳት እኔ የሰራሁት ነው። ምንም ልምዴን ልንገር። አንድ ልጅ ፋሲል የሚባል ልጅ አይደለም የማርያም ወርቅ የሚባል ልጅ ጎንደር እኔ አንድ ሆቴል ጠየቅ፣ ሆቴሉን በነፃ ሰጡኝ፣ አለቀ። ከዛ አንድ የማርያም የሚባል ልጅ ፋሲል ለሚባል ልጅ ነገረ። ፋሲል የሚባለው ልጅ አንድ አይፎን ስልክ ያዘ፣ መብራት ያዘ፣ ሄደ፣ አለቀ። እኔ እዚች ጋር አንድ ስልክ አለችኝ፣ ያችን ስልክ አስቀመጥኩ። ፋሲል እዛ ጋር አደረገ፣ ሊንክ ተሰጠው፣ ሊንኩ መጣ፣ የአባቶች ችግር ተነገረ፣ በቴሌግራም ነገርኩኝ። ከዛ በኋላ እርዷቸው አልኩኝ፣ የዋልድባ ዳሻዎችም ማለት ነው። አሁን እንቅልፍ አጥቼ ምንትስዬ ሆኜ በዚህ ወጥቼ በዚህ ወርጄ የለም፣ አለቀ። 75 ሚሊዮን 78 የሚፈልጉትን መኪና በ15 ሚሊዮን በ2 ሰዓት ውስጥ ምናምን በ2 ሰዓት ውስጥ ያ ልጅ 100 ሺህ ብር ስንት እንስጣው ሲሉ 100 ሺህ ብር ስጡት። 100 ሺህ ብር እንግዲህ ምሳም ላትሆኑ እኔ አላውቅም፣ በድሮ ሆነ አይቼ የጠየቃችሁን ስጡት በቃ እናንተ ስላቸው ሞቼ ነው የምገኘው አልቀበልም ማለት። አንድ ወጪ ሊያስወጣን የነበረው ልጅ ያ ካሜራ የያዘ ልጅ ነው። በምርቃታችሁ ብቻ አለ። እነሱ በመረቃቸው ደግሞ ልጁ ዛሬ እግዚአብሔር የከፈተለትን እንጀራ እኔና መድኃኔዓለም እሱ ነን የምናውቀው። እና ህዝብ ላይ አንተም ተጨንቀህ ሸክም ባትሆን እና 70-80 ሰራተኛ ለዩቲዩብ ወይ ሚዲያ ቢሆን ምናምን ጥሩ ነው። እንግዲህ ብዙ ዘርፎች ሊኖሩ ይችላሉ። እሱን ብታስብበት ጥሩ ነው ባይነኝ። እኔ እንጃ እንግዲህ አሁን ጀርመን የሚመጡት ሰዎች ስንት ቢሆኑ ነው? ያንተ አሰራር ሌላ ስለሆነ ስለማላውቀው እኔ እግዚአብሔርን አላውቀውም። ስለዚህ ግን ድካም ባይሆንብህ አንተ ራሱ ሸክም ባይሆንብህ ለልጆችን መኖር አለብህ፣ ለቤተሰብህ መኖር አለብህ እና በጭንቀት ከምትደፋ እንትን ባትል። ግን ደግሞ ይሄ አሁን
ያቀረብከው መፍትሄ እነዛን ሰዎች ያቆይልኛል፣ እነዛን ሰዎች ያኖርልኛል ካልክ ደግሞ 3000 ብቻ ሳይሆን 6000 ሆናችሁ ብትረዱት 5 ብር ነው የጠየቀው። አባል ሆናችሁ ብትረዱት ያው 3000 በ5 10 ኢትዮጵያ ሲሄድ ዶላሩ ሲዘረዘር በጣም ብዙ ብር ይመጣል እና የኢትዮጵያ ሚዲያዎች እንኳን ትልልቅ የሚባሉ ሚዲያዎች 70 ሰራተኛ ይዘው አይሰሩም። ታላላቅ የማስታወቂያ ሙያ ያላቸው ሰራተኛ አይሰሩም። አንተ ደግነትን ለማብዛት ምሳውላ ማብላት እንደጀመርክ ነግራል። ይሄ የክርስትና ውጤት ነው፣ የቅንነት ውጤት ነው። የቅንነት እና በሽታ ላይ ባትወድቅ በጣም ደስ ይለኛል። የመጨረሻው ራስ ወዳድ ባትሆን፣ አንተ በጣም ብልጥ ባትሆን ደግሞ ጥሩ ነው። ምክንያቱም ያንተን ልጆች በሚዲያ ቀርበ የተናገርከው ነው። ያንተን ልጆች ገና እንደተወለዱ ከሳሎን ቴሌቪዥኑን አነሳው፣ ከቴሌቪዥን ከኮምፒውተር አራኳቸው አልክ። ጤንነታቸውን እድገታቸውን ጠበክ። በቃ በጣም ጥሩ ነው ያንተ ማለት ነው። ሌሎቹን ህፃናት ደግሞ በተለይ የአማራ ህፃናትን እኔ የኦሮሞ ልጆች አላየሁም፣ የጉራጌ ልጆች አላየሁም፣ የአፋር ልጆች አላየሁም። የአማራ ህፃናትን ከጎንደር ከጎጃም ከምናምን እየለቃቀምክ እያመጣ እንደ ልጅ እንዳያድጉ እንደ ትልቅ ሰው እንዲያወሩ የሰው አይን ውስጥ እንዲገቡ አድርገህ ታሳር። ያንተን ልጆች በእንክብካቤ ይዘህ ያንተን ልጆች ከካሜራ አይን ሰውረህ ስታበቃ በተለይ የአማራ ልጆች ኦርቶዶክሳውያን እያመጣ ሰው አይን ውስጥ መክተት፣ ይሄ በዚህ ብልጠትህ ብቻ ትቀጣለህ። ህፃናቱ አንዳንድ ኤዲት ሆኖ መውጣት የሚገባቸውን እንኳን ባለማውጣት ልጆቹን በማስጨነቅ ሴት መሆንሽን በምን አወቅሽ? የ4 ዓመት ህፃን የ5 ዓመት ህፃን ሴት መሆንሽን በምን አወቅሽ? እሷ ጨንቋት በእንትናዋ እያለች ወደ ታች እያየች መናገር ስትሳቀቅ አንተ ቪው ታገኛለህ፣ ይሳቅልሃል። ምን ይላል? ይሄ ትውልድ መግደል ነው። እሸቱ ገዳም አሰራ፣ ቤተክርስቲያን አሰራ፣ ትውልድ ገድለህ አትድንም። ብልጥ በመጫወት የእግዚአብሔር መንግስት አይወረስም። ድሮ ነይ አረቄ የምጠጣ የነበረ አሁን አልጠጣም፣ ጠላ ነው አልጠጣም የምትል ህፃን ልጅ አምጥተህ ከዛ ፈረንጆቹ ሲያስተረጉሙት አማራ ለካስ በህፃንነቱ እንደዚህ ያጠጣል እንደዚህ እንትን ያደርጋል ምናምን። ይሄ ትክክል አይደለም። ኤዲት አድርገህ እንኳን አታወጣውም። ይሄ ደግሞ ወደ ሌላ ይወስዳል። ይሄ ኦሮሞነትህ ያመጣው ጣጣ ነው ወደሚልና ትውልድ ወደ መግደል ነው ወደሚል ያመጣላል። እዚህ ውስጥ የእንትናን ገዳም ትራክተር ገዝቻለሁ፣ የእንትናን ገዳም ውሃ አውጥቻለሁ፣ የእንትናን ገዳም ጤፍ ገዝቼላቸዋለሁ፣ የእንትናን ገዳም ጉልላት አሰርቻለሁ። ይሄ አያድንህም። ስለዚህ ለትውልድ ጥንቃቄ ማድረግ አለ፣ ለህፃናት ጥንቃቄ ማድረግ አለብህ። ያንተን ልጆች ጥንቃቄ አድርገህ ከካሜራ አይን ከኢንተርኔት አይን አሰውረህ የካርቶን ፊልም እንዳያዩ ትምህርት ላይ እንዲያተኩሩ አድርገህ ሌላውን ደግሞ አምጥተህ አትሸቅል። በእነሱ የምትበላው ገንዘብ የምትጠጣው ውሃ ነቀርሳ ነው የሚሆንብህ። አሁን ዶንኪ ቲዩብ ላይ ለመታየት ብለው ህፃናት በየቤታቸው ጋጠ ወጥ ነው የሚሆኑት። አዋቂ ነው የሚጫወቱት። እንደ ኩያቸው እንደ እድሜያቸው አያድጉም። ለትውልድ መበላሸት፣ ለትውልድ መስመር መሳት፣ ለትውልድ መጥመም ዋነኛ ተጠያቂ ትሆናለህ ማለት ነው። ቤቶች የሚባል ድራማ ነበር፣ ታስታውሳለህ? ቤቶች የሚባል ድራማ ዘበኛው አማራ ነው ከሚባለው ልዩ የምትባለው አማራ ገጸ ባህሪ ነ ገረዶ አማራ ናት። ምንትስዩ የምትመጣው አማራ ነው። ከገጠር የሚመጡት ሰዎች አማራ ናቸው። እሱ ግን ጉግሳ የዛ የኦሮሞ ዳይሬክተር ኦሮሞ ሆኖ አማራ የተባለ በሙሉ ማሳቂያ። አትሌት ሆኖ እንኳን የመጣው ሰውዬ በአትሌቲክሱ የሚታወቀው ኦሮሞ ሆኖ ሳለ አማራ ነው ገጸ ባህሪ ያደረገው። እንቅልፋም ዋሾ፣ እንቅልፋም ደደብ ምናምን አድርጎ ማለት ነው። ይቺ በሚዲያ በኩል በአርቱ በኩል በፊልሙ በኩል መተላለፍ ያለበትን መልእክት
እንዴት ተጫዋጭ እንዳስቆም ነው እናውቃለን። ይኑር አይኑር አላውቅም። አሁን ቤቶች የሚባለው ድራማ ይኑር አላውቅም። ይሄ የብልጽግና ካድሬ ጴንጤ ጥላሁን ጉግሳ በቅዱሳኑ ላይ የሚያላግጥ በምናምን ላይ የሚያላግጥ እዚህ ደግሞ መጥቶ ሚስቱ ጴንጤ ናት ምናምንና ልጆቹን በሙሉ ክራቸውን አስበጥሶ ማህተባቸውን አስበጥሶ ከዛ በኋላ ፊልም ብሎ ይሰራል። ይሄ ትውልድን እንደ መግደል ይሄ ቀላል ነገር አይደለም። ስለዚህ ያንተን ትውልድ እያዳንክ የሌላውን ትውልድ መግደል የለብም። እኔ ወንድማዊ ምክር ነው የምናገረው ነገር አፈር ያለ ከዛ በአማራ ልጆች ህፃናት እንትን መሳቅ ትክክል አይመጣም ማለት ነው። አንድ ጴንጤ ልጅ ብታቀርብ እኔ ህፃን ልጅ ቁርጥ ነው የምበላው ቀይ ጮማ ነው ደስ የሚለኝ ምናምን ያንን ልጅ እዛ ላይ ያንን ፕሮሞት ካደረግከው በኋላ አብይ አህመድ ይዞት ወጣ። ጴንጤ ነው አብይ አህመድ በሱ ቤት። ከዛ ያንን ጴንጤ ይዞት ወጣ ምናምን አለ። ከዛ የአማራ ልጆች አንጥተህ እኔ ጠላይ ኑሮ እኔ ይዘገንነኛል እንትን ማለት አልችልም እዲያ የሚሉ ህፃናትን አምጥተህ እኔ ጌታ አልበላም የሚሉ ህፃናቶችን አምጥተህ መሳቂያ መሳለቂያ ወይ ሳይንስ አይደለ ወይ ማቴማቲክስ አይደለ ወይ ምን አይደለ ልጆቹን የአማራ ልጆች መቀለጃ መሳቂያ መሳለቂያ ማድረግህን እንድትተው ወንድማዊ ምክሬን ሰጣለሁ። እኔ ዘመዴ ስለሆንኩ ነው የምነግርህ። ማንም አይነግርህም። እነዚህ ጎጃም ጎንደር ምናምን ያሉት አማሮች እንደሆነ ደንታቸው አይደለም። ጠላ አረቄ ልጃቸውን እያጠጡ ሂዱና እንትን በሉ ብለው ባህላቸውን፣ ቤተሰባቸውን፣ እምነታቸውን፣ ካልቸራቸውን የሚያሰድቡ ዶንኪ ቲዩብ ላይ ታይቼ እዛ ትሸለም ያለሽ ምናምን እየተባለ ህፃናት ያንተን ህፃን ልጆች አሳየን። ምንድን ነው የሚመስሉት? አዋዋላቸው እንዴት ነው? አቅርባቸው ዶንኪ ቲዩብ ላይ ህፃናት እንደ ህፃን እንዲያድጉ አድርግ። ስለዚህ ትውልድ በመግደል ላይ ትሆናለህ። ይሄን እያደረግ እዚህ መጥተህ ገዳም ላሰራ እንደዚህ ምናምን ብትል እነዛን የሞቱትን ትውልድ ማስገባት ይሆናል እና ይህንን አስተካክለው ይህንን መስመር አስይዘው ከዛ በተረፈ እግዚአብሔር ይቅና። እግዚአብሔር ካንተ ጋር ይሁን። ሞገሱን ይስጥ፣ ኃይሉን ይስጥ፣ ጥበቡን ይስጥ። የትልቅነት ምልክቱ ደግሞ ይቅርታ ማለት ነው። ይቅርታ መጠየቁን ይስጥ። በመኖክሴ ጸብ መሃል ደግሞ አትግባ። መኖክሴ አደገኛ ነው። መኖክሴ አደገኛ ነው። የድሮ መነኮሳት ለጠፋ ነፍስ ያለቅሳሉ፣ ለሳተ ነፍስ ያለቅሳሉ፣ ይጨነቃሉ፣ ይወጣሉ፣ ይወርዳሉ፣ ለበደላቸው ላስቀየማቸው ይጸልያሉ። የዘንድሮ መነኩሴ ያየኸው ነው። መቋሚያ ነው የምዘቀዝቅብህ ይላል። ይዘቅዝቀውና